ሰላም አድማጮቻችን እንዴት ናችሁ? በሊቨርፑል ቤት ውስጥ የሚደረገውን የግብ ጠባቂዎች ፉክክር የተመለከተ ሐሳብ እናነሳለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ እንጠይቃለን። ማማርዳሽቪሊ ከአሊሰን ብራዚላዊ ቁጥር 1 ግብ ጠባቂ ሆኖ ይቀጥላል። የወቅቱ ጥያቄ ይመስላል። ተጠባባቂ ግብ ጠባቂ ከአንድ ክለብ ሲለቅ ደጋፊዎች ከፍ ያለ ስሜት ሲያሳዩም ብዛም አይስተዋልም። ምክንያቱም ተጠባባቂ ግብ ጠባቂ ብዙውን ጊዜ ወደ ዳር የሚገፋ ተጫዋች ተደርጎ ይታያል። ቁጥር ለማሟያ በስብስብ ውስጥ የሚካተትና ከስንት አንድ ጊዜ ብቻ አስገዳጅ ሁኔታ ሲፈጠር ጥቅም ላይ የሚውል ተደርጎ ነው የሚታመነው። ኪቪ ኬልኸር ባለፉት ዓመታት በሊቨርፑል ቦታው ከፍ ብሎ ታይቷል። ያለ ምክንያት ግን አይደለም። በ18 ሚሊዮን ፓውንድ የዝውውር ክፍያ ወደ ብሬንትፎርድ ማምራቱ ሲሰማ ደጋፊዎች ላይ የተደበላለቀ ስሜት የተፈጠረው ለዚያ ይመስላል። ከነርሱ በመለየቱ አዝነዋል። እዚያኑ ያህል ደግሞ የመጀመሪያ ተሰላፊ ሆኖ መጫወት የሚችልበት እድል ማግኘቱ ደስ አሰኝቷቸዋል። ኬልኸር ሪንግ ማሆንን ለቆ ለቀዮቹ የፈረመው በ2015 እንደነበር ይታወሳል። በሂደት የአየርላንድ ቁጥር 1 ግብ ጠባቂ ሆኗል። ደረጃውም ከፍ ያለ ተጫዋች እንደሆነ አሳይቷል። በክለብ እግር ኳስ የመጀመሪያ ተመራጭ ግብ ጠባቂ ሆኖ ለመጫወት አሁን ትክክለኛው ሰዓት የደረሰ ይመስላል። ለዚያም ነበር ባለፉት ዓመታት ሲያቀርብ የነበረውን ጥያቄ አሁን ወደ ተግባር የቀየረውና ወደ ብሬንትፎርድ ያመራው። በተጠናቀቀ የውድድር ዘመን አሊሰን ባልነበረበት ጊዜ በሚገባ ነበር ቀዳዳውን የሸፈነው ኬልኸር። እንዲያውም ብዙዎች ከዚህ ቀደም ይጠራጠሩት የነበሩ ሰዎች ሳይቀሩ ግብ ጠባቂው ከፍ ያለ ብቃት ያለው እንደሆነ መመስከር ጀምረዋል። እንዲያውም በፕሪሚየር ሊጉ እጅግ ምርጡ ተጠባባቂ ግብ ጠባቂ ነበር ተብሎ የሚጠራው ከዚያ በፊት አሁን በተግባር የተረጋገጠ ይመስላል። እናም ከተጠባባቂ ግብ ጠባቂነት ወደ መጀመሪያ ተመራጭነት የሚያሸጋግረውን አጋጣሚ አግኝቶ ከሊቨርፑል ተለያይቷል። በእርግጥ በሊቨርፑል በነበረው ቆይታ ብራዚላዊ አሊሰን በጣም የላቀ ብቃት በወጥነት ባያሳይ ኖሮ ኬልኸር ከዚህም በላይ በሊቨርፑል የተሻለ ድል የማግኘት አጋጣሚ ይፈጠርለት ነበር ማለት እንችላለን። ግን የአሊሰን ድንቅ ብቃት ያ እንዳይሆን ገድቦታል። አብዛኛውን የሊቨርፑል ቆይታውን በተጠባባቂነት ቢያሳልፍም በርካታ ውድድሮችን ግን አሸንፏል። 5 ትልልቅ ሜዳሊያዎችን አጥልቋል። የተሰለፈባቸውን ጨዋታዎች በተለይ በፕሪሚየር ሊጉ መለስ ብለን ከተመለከትን ግን ቁጥራቸው አነስ ብሎ ነው የምናገኘው። ባለፉት 6 የውድድር ዘመናት 25 የፕሪሚየር ሊግ ጨዋታዎች ላይ ነው ተሰልፎ የተጫወተው ኬልኸር። ግን በእነዚህ ጊዜያት ሌሎች አስተዋጽኦችም ነበሩት። እሱም ቢሆን ደረጃው ከፍ ያለ መሆኑን ስለሚያምን ባለፉት ዓመታት የተሻለ ነገር እንደሚፈልግ ከመናገር ወደ ኋላ ብሎ አያውቅም። በተጠናቀቀው የውድድር ዘመን በ2024-25 የውድድር ዘመን ግን የፕሪሚየር ሊጉ አሸናፊ ሲሆኑ እሱ አስተዋጽኦ ነበረው ማለት እንችላለን። በተለይ አሊሰን ባልነበረባቸው ጨዋታዎች ላይ በ2022 እና እንደዚሁም በ2024 የሊግ ካፕ አሸናፊ ሲሆን ሊቨርፑል የእሱ የኬልኸር አስተዋጽኦ እጅግ በጣም ከፍ ያለ ነበር። በእርግጥ በ2019 ቻምፒየንስ ሊግን ሲያሸንፉ እንደዚሁም በ2022 የኤፍኤ ካፕ አሸናፊ ሲሆኑ በተለይ በመጨረሻዎቹ ጨዋታዎች ላይ እሱ ተመልካች ነበር ማለት ይቻላል። የመሰለፍ ዕድል አላገኘባቸውም። ነገር ግን ሜዳ ላይ ለማጥለቅ የሚያበቃ አስተዋጽኦ ነበረው። የፈረንጆቹ 2024 መጠናቀቂያው አካባቢ ግን በርከት ያሉ ጨዋታዎች ላይ ተሰልፎ ተጫውቷል። 10 ጨዋታዎች ላይ ነው ተሰልፎ የተጫወተው። ከእነዚህ መካከል 3 የቻምፒየንስ ሊግ ጨዋታዎች ይገኙበታል እና አሊሰን በወቅቱ ጉዳት አስተናግዶ ለ3 ወራት ከሜዳ ርቆ እንደነበር ይታወቃል። ስለዚህ ኬልኸር ቀዳዳው መድፈን ነበረበት እና ላቅ ባለ ደረጃ ያንን ቀዳዳ ደፍኖ ተመልክተነዋል። በራስ መተማመኑ ከፍ ያለ ግብ ጠባቂ መሆኑን አሳይቷል። ሊቨርፑል ጎል እንዳይቆጠርበት አድርጓል እና ከመጀመሪያ ተመራጭ ግብ ጠባቂ የሚጠበቅ አይነት አስተዋጽኦ ሲያበረክት ተመልክተነዋል። በቻምፒየንስ ሊግ ሪያል ማድሪድን 2-0 ባሸነፉበት ጨዋታ ያደረገውን ነገር እንደ ማሳያ ማንሳት እንችላለን። በርካታ ሙከራዎችን ነው ያዳነው። መረቡን ሳያስደፍር ነው የወጣው። ክሊያን ምባፔ የፍጹም ቅጣት ምት እንዳያስቆጥርበት ጭምር ማድረግ ይችላል። ይህንን ለአብነት ያነሳ ነው ጨዋታ ነው። ደረጃው ምን ያህል ላቅ እያለ የመጣ ተጫዋች እንደሆነ በፕሪሚየር ሊጉም እንደዛው ከፍ ባለ ብቃት ነው ያገለገለው። በአሊሰን ባልነበረበት ጊዜ በፕሪሚየር ሊጉ ምናልባት ፈጽሞታል ብለን ልናነሳ የምንችለው ስህተት ከኒውካስል ዩናይትድ ጋር ያደረጉት ጨዋታ ነው። ኒውካስል ዩናይትድ የአቻነቷን ጎል በሼር አማካኝነት ሲያስቆጥር ኳሷን ዝም ብሎ ትቷት ነበር ትወጣለች በሚል ተስፋ። ነገር ግን ያ ሳይሆን ቀርቶ ጎሏ ተቆጥራ 3-3 ነው በሴንት ጄምስ ፓርክ የተደረገው ጨዋታ የተጠናቀቀው። ከዚያ ውጪ በሊቨርፑል ማሊያ ባደረጋቸው ጨዋታዎች ከፍ ያለ ብቃት ነው ያሳየው።
አሁን ከክለቡ ለመለያየት ጥያቄ ሲያቀርብ እና የብሬንትፎርድን ጥያቄ ተቀብሎ ወደዛ ለማምራት ሲወስን ደጋፊዎች ጉዳዩን በተለየ መልኩ ነው የተቀበሉት። ካለው ብቃት አንጻር በቋሚነት የሚሰለፍበት እድል በየሳምንቱ ወደሚያገኝበት ክለብ ቢሄድ የተጫዋችነት ዘመኑን ከማሳደግ አንጻር ተገቢ ነው የሚል አቋም ያላቸው የሊቨርፑል ደጋፊዎች በርካታ የሆኑት ለዛ ነው። ስለዚህ ቁጭት ሳይሆን ለእሱ ስለሆነለት ነገር ብዙዎች ደስ ተሰኝተዋል። በዚህ ክረምት ከሊቨርፑል ሊለያይ ይችል እንደነበር ብዙዎች ሲጠብቁት የነበረው ነገር ነው። እድገቱ የሆነ ወቅት ላይ ሊቨርፑልን ለቆ የመጀመሪያ ተሰላፊ የሚያደርገውን እድል የሚሰጠው ክለብን እንደሚቀላቀል ያስታውቅ ነበር። ሊቨርፑል አስቀድሞ ዝግጅቱን የጨረሰ ይመስላል። ምክንያቱም ኬልሄርን በ18 ሚሊዮን ፓውንድ ነው አሳልፎ የሰጠው። ግን ባለፈው ክረምት ትልቅ ውሳኔ ወስኖ እንደነበር እናስታውሳለን። ጆርጂ ማማርዳሽቪሊን አስፈርሞት ነበር። በወቅቱ ከቫሌንሲያ ተጫዋቹን ግብ ጠባቂውን ለማስፈረም ሊቨርፑል 29 ሚሊዮን ፓውንድ ነበር የከፈለው። ግን የተጠናቀውን የውድድር ዘመን እዚያው ስፔን ቆይቶ እዚያው እንዲጫወት ነበር የተተወው። አሁን ወደ ሊቨርፑል ሲመጣ የሚጠብቀው ኬልሄር ሲጋፈጠው የነበረውን ፈተና ነው፣ የአሊሰን ተጠባባቂ መሆን። በእርግጥ ማማርዳሽቪሊ ከዛ ከፍ ያለ ብቃት እንዳለው ብዙዎች ይናገራሉ። ያንን ግን በተግባር ማሳየት አለበት። ምክንያቱም ማማርዳሽቪሊ ወደፊት የዓለማችን ቁጥር 1 ግብ ጠባቂ የመሆን ህልም ያለው ተጫዋች ነው። ስለዚህ ቶሎ ቶሎ መጫወት ይፈልጋል። ተጠባባቂ ወንበር ላይ ተቀምጦ ማሳለፍ የሚመርጥ አይነት ግብ ጠባቂ አይደለም። ትክክለኛው ጊዜ እስከሚመጣ ድረስ ቢጠባበቅም ግን የአሊሰን ብርቱ ተፎካካሪ ይሆናል ተብሎ ነው የሚታመነው። ማማርዳሽቪሊ በስፔን ቆይታውን ቢያደርግም በተጠናቀቀ የውድድር ዘመን ለእንግሊዝ እግር ኳስ ራሱን እያዘጋጀ እንደነበር ተነግሯል። የእንግሊዝኛ ቋንቋ እየተማረ መሆኑም ሲነገር ነበር። አሁን ደግሞ ከእንግሊዝ የአኗኗር ዘይቤ ጋር ራሱን ማጣጣም ይጠበቅበታል። ከዚያ ደግሞ ከአሊሰን ጋር የመጀመሪያ ተሰላፊ ለመሆን ብርቱ ፍክክር ማድረግ። ይህንንም ሊቨርፑል በሐምሌ መጀመሪያ ላይ የቅድመ ውድድር ዝግጅት ከሚጀምርበት ጊዜ አንስቶ ሜዳ ላይ ያደርገዋል ተብሎ ነው የሚታመነው። ለሊቨርፑል በጣም አስተማማኝ የነበረውን የግብ ጠባቂ ዲፓርትመንት ማፍረስ ፈታኝ ሊሆን ይችላል፣ ግን አማራጭ አልነበራቸውም። አሁን ኬለርን ለቀውታል። ሶስተኛ ተመራጭ ግብ ጠባቂው ቪቴስላቭ ያሮስም ተመሳሳይ ፍላጎት አለው፣ የመጫወቻ ጊዜ ይፈልጋል። ስለዚህ በውሰት ምናልባት ከአውሮፓ 5 ሊጎች ተሳታፊ በሚሆን አንድ ክለብ ቦታ ለማግኘት ጥረት ስለመጀመሩ ነው የተነገረው። ስለዚህ ተሳክቶለት በውሰት ውል ወደ ሌላ ክለብ የሚያመራ ከሆነ ሊቨርፑል በሶስተኛ ተመራጭ ግብ ጠባቂነት የ21 ዓመቱን ሃርቬ ዴቪስ በያሮስ ቦታ ያሳድጋል ወደ ስኳዱ ተብሎ ይጠበቃል። ማማርዳሽቪሊ በተሰጥኦ የላቀ ግብ ጠባቂ እንደሆነ በተደጋጋሚ ተነግሮለታል። ከሁሉ በላይ የሚወደሰው ግን በጣም ጠንካራ የሆነ ስነ ልቦና አለው በሚል ነው። የአሸናፊነት የተፋላሚነት ስነ ልቦና እንዳለው ነው የሚነገርለት ማማርዳሽቪሊ። አሁን ቁጥር 1 ግብ ጠባቂ ለመሆን የሊቨርፑል ከአሊሰን ጋር ብርቱ ፍክክር ያደርጋል። ሊቨርፑልም ቢሆን በዚያ ያምናል። በረዥም ጊዜም ቢሆን የአሊሰን ተተኪ የሚሆን ግብ ጠባቂ ነው ብለው እምነት ጥለውበታል። በተለይ ደግሞ አሊሰን ከቅርብ ጊዜ ወዲህ ጉዳት እያስቸገረው ስለሆነ በጉዳት እየተፈተነ ስለሆነ ይሄንንም በ2024-25 የውድድር ዘመን ተመልክተናል። ተመሳሳይ ነገሮች የሚፈጠሩ ከሆነ ደረጃው ላቅ ያለ ግብ ጠባቂ መያዝ ያስፈልጋል በተለያዩ ውድድሮች ተፎካካሪ ሆኖ ለመቀጠልና ማማርዳሽቪሊ ያንን ያስገኛል ብለው ነው የሚያምኑት። የስፖርት ዳይሬክተሩ ሪቻርድ ሂውዝ ባለፈው ክረምት በዚህ ዲፓርትመንት ላይ ድርድር እንደሌለ በግልጽ አሳውቀዋል። ኬለርን አቆይተው ያሮስም መሄድ እንደሚፈልግ እየተናገረ በውሰት ግን ሶስቱም እንዲቆዩ ነው ያደረጉት። ይህን ደግሞ ለምን ያንን ውሳኔ እንደወሰኑ በተግባር ተመልክተነዋል። አሊሰን በተጎዳበት ወቅት ኬለር ቦታውን ሸፈነ። ግን ኬለርም ጉዳት አጋጥሞት ያሮስ ወደ ሜዳ የገባበት አንድ አጋጣሚ ነበርና ውሳኔያቸው ትክክል እንደሆነ ማሳያ ነው። እና አሁን አሊሰን ጉዳት የሚገጥመው ከሆነ ሊቨርፑል ብዙም የሚጨነቅ አይመስልም። ምክንያቱም ጆርጂያው ግብ ጠባቂ ማማርዳሽቪሊ ከፍ ያለ ተሞክሮ ያለው ግብ ጠባቂ ነውና ምናልባት በፕሪሚየር ሊግ እግር ኳስ አለመፈተኑ ብቻ ነው እንደ ብቸኛ ክፍተት የሚታየው። እሱን ደግሞ በአንፊልድ በሚኖሩት የመጀመሪያ ሳምንታት ወራት በደንብ እያየው እየተላመደ ይሄዳል ተብሎ ይጠበቃል። አምና ሊቨርፑል በችኮላ እንዳስፈረመው ይታወቃል ማማርዳሽቪሊን። ምክንያቱም በአውሮፓ ዋንጫ ለጆርጂያ ብሔራዊ ቡድን ሲጫወት ያሳየው ድንቅ ብቃት ስለነበር ሌሎች ክለቦች ቀድመው ሳይመነትፉት በፊት በማለት ነው ቶሎ አስፈረመውት የነበረው። በተጨማሪ ደግሞ አምና የሳውዲ አረቢያ ክለቦችም አሊሰንን ለመውሰድ ከፍተኛ ፍላጎት አሳይተው ነበር። ከፍ ያለ ገንዘብም እያቀረቡ ስለነበር ለማንኛውም በሚል
ነበር ዝውውሩን የፈጸሙት። ጥሩ ግብ ጠባቂ በእጃቸው አስገብተዋል። በእርግጥ አሁን ላይ የሳውዲ ክለቦች አሊሰንን የመውሰድ ፍላጎታቸውን ቀዝቀዝ አድርገዋል። የአሊሰን ኮንትራት 1 ዓመት ይቀረዋል። እንዲያውም ክለቡ ከፈለገ ይህንን ኮንትራቱ ለተጨማሪ 12 ወራት ማራዘም የሚችልበት አማራጭም ጭምር አለ። ነገር ግን አሁን ብዙ የሚሰጋ አይመስልም ሊቨርፑል ምንም እንኳን መመርዳሽቪሊ በተጠናቀ የውድድር ዘመን በቫሌንሲያ በውጣ ውረድ የታጀበ ጊዜ ቢያሳልፍም፣ ምክንያቱም ቫሌንሲያ አስቸጋሪ ጊዜን ካሳለፈ በኋላ በመጨረሻ በደረጃ ሰንጠረዡ 12ኛ ደረጃን ይዞ ነው ያጠናቀው በላሊጋውና እሱም ተቸግሮ ነበር። ነገር ግን በሂደት የአሊሰን ተፎካካሪ ብቻ ሳይሆን በሂደት የሊቨርፑል ቁጥር 1 ግብ ጠባቂ ይሆናል የሚል እምነት አሳድረውበታል። ሊቨርፑል ደግሞ ከቫሌንሲያ በተቃራኒ ብዙ ሙከራዎች የማይደረግበት ምክንያቱም ጠንካራ ተከላካይ መስመር ባለቤት ከመሆኑ በተጨማሪ ኳስ ተቋጥሮ የመጫወት የሚመርጥና የሚችልም ስለሆነ የሚፈጠሩባቸው ድሎች ውስን ናቸው። ስለዚህ የሚደረጉበት ሙከራዎች ቀነስ ባሉ ቁጥር የእሱንም ልዩ ብቃት በደንብ መመልከት የምንችልበት አጋጣሚ ይፈጠራል። የወደፊቱ የሊቨርፑል ቁጥር 1 ግብ ጠባቂ እንደሚሆን ነው የሚታመነው። ከወዲሁ ግን ከአሊሰን ጋር የሚያደርጉት ፉክክር ብዙዎችን አጓጉቷል።